ሴት ልጅ በፍቅር እንጂ በጉልበት ሚስት ልታደርጋት አትችልም። አታ እንድትመክረኝ እኮ አይደለም የጠራው ስራ እንድትሰራልኝ። አንዳንድ ስራዎች ግዴታ በጉልበት ማለቅ የለባቸውም። የእውነቴን ነው። ሚስት ካልወደደች በቃ ተዋት። ስለማታውቀኝ ነው ብዬ ላሁን አልፌያለሁ። ከዚህ በኋላ ደግሞ ግን ማለት ምን ማለት ነው? አንተም እድሉን ተጠቀምበት ማለቴ ነው። የቱን እድል? ይሄና ደግሞ ነገር መቀላል ዝና የሉላን ቴሌፎን ቁጥር እየደወለችበትን ከሞገስ ጋር ፈልጎ ቴሌ ቢደውልም ነገር ግን ህግ የከለከለውን ነገር ማድረግ አልችልም በማለት የህግ ባለሙያው አልተስማማም ነበር በሀሳቡ። እሱ ደግሞ እንግዲህ እኔ ያልኩት ብቻ ለምን አልሆነም በማለት በገንዘብም ሞክሮ ነበረ። ወዳጅነታችንም ቢሆን ይቅር ምንም ችግር የለውም ገንዘብ እከፍልሃለሁ ቢለውም ሰውየው ግን እኔ ከህግ በላይ መሆን አልችልም፣ ህግ የከለከለውን ነገር መጣስ አልችልም በማለት ስልክ ዘግቶበታል። በዚህ የተናደደውና ተስፋ የቆረጠው ዝናም ወደ ማህሌት በመደወል ማህሌት ጋር ተገናኝቶ እኔ አሁን ሞገስን ማግኘት ነው የምፈልገው፣ ሚስቴን ማግኘት እፈልጋለሁ በማለት ከሷ ጋር ያሉትን አማራጮች ሁሉ ምን ብናደርግ ይሻላል፣ እንዴት ብንሆንና መፍትሄው ምንድን ነው፣ ሞገስን ማንን ብናግት እናገኘዋለን በማለት እሷን ሰው ናት ብሎ ያማክራታል። ማህሌትም እኔ የማውቀው ነገር የለኝም አንተ በበኩል እስኪ ምን ታስባለህ ትለዋለች። እሱ ዳታንና ቅድስትን ብናግት የሚሰጡን ይመስልሻል? እሷም እኔ አይመስለኝም በማለት ከዚህ በፊት በፖሊስ ስለተያዘች ቅድስት በፖሊስ የተከበበች መሆኗልና ፖሊሶች እሷን እንደሚከታተሏት በእነሱ ጥበቃ ስር መሆኗን እንደገናም ደግሞ ከዚህ በፊት ተይዤ በነበረበት ሰዓት ቅድስት ብትጠፋ ቅድስት የሆነ ነገር ብትሆን ከኔ ራስ አይወርዱም፣ ተጠርጣሪዋ እኔ ነኝ የምሆነው። ስለዚህ እኔ እነሱን ተስፋ አላደርግም፣ ዳጣንም ይሁን ቅድስትንም ተስፋ አላደርግም ትለዋለች። እሱም እንግዲህ ታዲያ ምን ብናደርግ ይሻላል? የቻለውን ሁሉ ያስባል፣ ስለ እናቱም ይጠይቃል። እናቱ ደግሞ ከዚህ እንደወጣች ቀድመው ያዘጋጁት ፕላን እንደሆነ ይናገራል ዝና። እንግዲህ ማህሌት ምንም አይነት መፍትሄ ስላልሰጠችው ለሚያማክራን ነገር በሙሉ መፍትሄ ልትሰጠው ስላልቻለች ኩም አድርጓት ነበር የሄደው። ምግብ ቤት ተጣርቷት የሚጠጣ የሚበላ ነገር አዘው ነበር። የተጠቀሙትን ነገር እንኳን ሳይከፍልላት ነበር የሄደው። እሷ ደግሞ አሁን ላይ ምንም አይነት ገንዘብ የላትም። ጥሏት ሲሄድ ኧረ እባክህን ሂሳብ እንኳን ክፈልልኝ በማለት እያበደች ነበር። የምትከፍለው እንኳን ገንዘብ የላትም አሁን ላይ ማህሌት። ሞገስ ከሉላ ጋር ሳቅ፣ ጨዋታ፣ ደስታ ልክ እንደ እርግቦች የሚያምሩ ሆነው የሚያምር ጊዜ እያሳለፉ ይገኛሉ። ታዲያ ሞገስ ምንም እንኳን የማድረግ አቅም ባይኖረውም ምን ላድርግልሽ ሉላዬ፣ ምን ልታዘዝ፣ ምን ያምርሻል ይላታል። እሷም ምንስ ብልህ እንዴት ብለህ ታመጣልኛለህ? ምንም ነገር አልፈልግም፣ አንተ ጋር በመሆኔ ብቻ ደስተኛ ነኝ፣ ይበቃል፣ አልፈልግም። ከዚህ በፊት መዝናናት አማረኝ ብዬ ወጥቼ ነው ያ ሁሉ ችግር የተፈጠረው፣ ስለዚህ ይቅርብን ስትለው እሱ ምንም ቢሆን ምንም የምትፈልጊውን ነገር አድርግልሻለሁ እያለ ችግ ሲል እሷም እንግዲህ እኔ የሚያምረኝ የፀሐይ ብርሃን ብቻ ነው፣ ፀሐይዋን ማየት እንግዲህ ዝና ጋር ስትኖር ዝና የፀሐይ ብርሃን እንኳን እንዳታይ አድርጎ ምንም ንፋስ እንኳን እንዳትቀበል አድርጎ ቀብሮ ስለሆነ ቅድስትም በህልም ዓለም ብቻዋን ድብን ብላ ሄዳለች። መቼ ነው እነ ብሩክ የሚመጡት ብላ ዳታ ብትጠይቃት እሷ ብቻዋን ትስቃለች፣ ብቻዋን ታወራለች፣ ብቻዋን ተደምማለች። ምሳሌ ዳታ የእናት አባት ፍቅር ብቻ ሳይሆን እየፈለገችው አሁን ደግሞ ቅድስትን እስኪ ስለ ወንድም ፍቅር እና ስለ ወንድም እስኪ ወንድም ካለች ብላ ስለ ወንድም አንዳንድ ነገር ጠይቃታለች። ቅድስትም ወንድም ማለት መከታ ነው ትልና ስለ ወንድም ኩራት እኔ ልጅ እያለው ወጣት እያለው የሚያስቸግሩኝ የነበሩ ወንድሜ ሲመጣባቸው ማንም ቀና ብሎ አያየኝም ነበረ እና የወንድምን ኩራት የእህትን እናትነት ምትክ እያስረዳቻት እንግዲህ ዳጣ አሁን ከቤተሰብ ጥላቻ የጣሉኝም ቤተሰቦች አልፈልግም ከማለት ይልቅ እናት አባት ብቻ ሳይሆን እህት ወንድምም እያፈላለገች ነው። ይልቅ ለምን አላገባሽም ስትላትም እኔ የማላገባበት ምክንያት እኔ ከማን እንደተወለድኩ በምን አውቄ ወንድሜ እንዳይሆን በሚል ፍራት እስካሁን እንደዚህ አይነት ሀሳብ አላሰብኩም። ዝና ማህሌት የሰጠችው ይገድሉልሃል ሞገስን ብላ የሰጠችውን ገዳይ አግኝቶት አሁን ምንም ነገር አልፈልግም
እሱን ገላችሁ እንድታመጡልኝ በእጄ እንድታስገቡልኝ እሺ የሚባል ነገርም አልፈልግም። ከንግግሩ እሱ ሲናገር በመጀመሪያ የሰው ሚስት ቀምቶ እንደሆነ ሉላ የእሱ እንዳልነበረች ቢነግረውም ገዳይ የተባለውም ገዳዮች ብዙ ጊዜ ለገንዘባቸው ሲሉ በጭፍን ነው የሚገሉት። እናም እሱም እየመለሰለን ነበር ልጅቷ ካልወደደች የሰው ሚስት ከሆነች ተዋት ሲለውም ለሱም ዱላ ነበር ሊከተል የነበረው። ለአሁኑ ስለማታውቀኝ ነው ብሎ አልፎታል። በቀጣይ ግን ደግሞ ያው የት እንደሚያደርሰው እሱ ይወጣል። ማህሌት ትላንት ባጠፋቻቸው ጥፋቶች አሁን ላይ በረድ ያለች እየተጸጸተች ነው። ትዳሯን ማጣቷ በተለይ ትዳሯን ማጣቷ ኤፍራታም ብትሆን በዚህ ነገር አልደገፈቻትም። እያየሽ ነው አደለ ክብርሽ፣ ግርማ ሞገስሽ ከቀን ወደ ቀን እየወረድሽ ነው፣ ምንድን ነው የጎደለኝ ነገር ብትላትም እስኪ ራስሽን ተመልከቹ፣ አሁን እኮ ክብረ ቢስ ነሽ፣ ብሩክ ጋ በነበርሽበት ሰዓትና አሁን ያለሽበትን ተመልከቹ። እሷም አሁንም እንደዛ እየተሰማኝ ነው፣ ትዳሬን ማጣቴ ብሩክን መፍታቴ አሁን እየቆጨኝ ነው፣ እየጸጸተኝ ነው እያለች ማህሌት ወደ ራሷ እየተመለሰች ነው። አሁን ሁሉም ነገር አምልጦኛል፣ ምንም ማድረግ አልችልም፣ ነገር ግን አሁን ዝናኔ ግሌ ማድረግ አለብኝ፣ ዝናኔ እኔ ለማድረግ እሞክራለሁ ብትልም ኤፍራታ ብዙ ጥፋቶችንም አብራት ብታጠፋ አሁን ግን ማህሌት ይቅር ይበልሽ፣ ወደ ራስሽ ተመለሺ፣ እኔ ይህንን ምክር አልመክርሽም፣ ዝና ቢቀርብሽ ጥሩ ነው፣ ይሄ ጨካኝ ጋር እንዴት አንቺስ አሰብሽው ብትላትም ማህሌት ግን ያለኝና የቀረኝ እሱ ጀግና ነው እያለች እንግዲህ ጀግና ነው፣ ጨካኝነቱን ትታ ጀግና ነው፣ በዛ ላይ ሀብታም ነው፣ ስለዚህ አሁን እሱን በእጄ ማስገባት አለብኝ። ኤፍራታ ግን እኔ አልገፋፋሽም ካልሽ እሺ ብላ ትታታለች። ሉላ ትላንትን ዘወር ብላ ሞገስን ትላንት የጠየቀኝ ጊዜ ድሮ ላይ ታስታውሳለህ እያለች ስለ ትላንቱ ትጠይቀዋለች። በነገራችን ላይ ቤተሰቦቻችን እኮ የኔ ቤተሰቦች አንተን እንዳገባ አልፈቀዱልኝም ነበር ብትለውም ምክንያቱም ድሃ ነበርኩኝ፣ ድሃ ስለነበርኩኝ ነው። እሷም ትክክል ናቸው ብለህ ታስባለህ? አዎ ትክክል ናቸው ብዬ አስባለሁ። እነሱ አሞላቀው አሳምረው ያሳደጓትን ይዘዋት የነበረች ልጅ ያሳደጓትን ልጅ እኔ ወደ ድህነት ዓለም ማምጣት እና ማጎሳቆል ስለሚሆን እኔ ልክ ናቸው ብዬ ነው የማስበው። ነገር ግን መስራት ይለውጣል ብዬ አስባለሁ። ያውና ፍቅርሽ ለውጡ። ሉላም እሺ የዛኔ ስንለያይ እኔ ገንዘብ የለህም አልፈልግህም ስልህ ግን ለምን ዝም አልከኝ፣ ለምን አልተበቀልከኝም ስትለው በአንቺ ሌሎቹን ተበቅያቸዋለሁ ብሎ ጫፍ ይነግራታል። ምንድነው ያደረከው፣ እነማንን የተበቀልከው ብትለው እሱ አይጠቅምሽም፣ ነገር ግን በአንቺ ሌሎችን ተበቅያለሁ ብሎ የሚዛዛትበትን ነገር ማህሌት ለኤፍራታ እንግዲህ እኔ ማህሌት እኮ ነኝ፣ ምንም ነገር ሞክሬ የማላደርገው የለኝም፣ የማይሳካልኝ ነገር የለም፣ አሁን ዝና ነው የቀረኝ፣ ዝናንም በእጅ አስገባለሁ ታያለሽ ብላ የፎከረችውን ለማድረግ ወደ ዝና ቤት በመሄድ መኝታ ክላስ ለዛውም አልጋው ላይ ጉብ ብላ ተጠብቀዋለች። እሱም ሲያያት እንዴት መጣሽ፣ ምን አመጣሽ፣ ምንድን ነው ነበር ያላት። ዝና ሀሪፍ ነገሩ ከሉላ ውጭ እንደዚህ አይነት ነገር የለበትም። ማህሌት ብዙ ጊዜ እሱን ለመቅረብ አስበው እሱ ግን ፊት ሰጥቷት አያውቅም። አሁን ግን ሰተት ብላ ቤቱ ሄዳለች። ምን አመጣሽ ነበር የሱም ያመጣሁትም አንተ ብቻህን ስለሆንክ ስለተጎዳ በዚህ ሰዓት አጠገብህ ሰው ያስፈልግሃል ብዬ ስለማስብ ጎነ ለመሆን ፈልጌ ነው የመጣሁት በማለት እንግዲህ ስለ ትላንት አንዳንድ ነገሮች እየጠየቀችው ጎኑ ቁጭ ትላለች። ልጅ እያለህ ምን አይነት ባህሪ እንደነበረ ስላንተ ማወቅ እፈልጋለሁ ብላ ዝናን በድፍረት እንግዲህ ቁጭ ብላ ትጠይቀዋለች። እሱም ትላንት እኔ ህፃን እያለሁ በጣም ፈሪ ነበርኩኝ፣ በዱላ በጩኸት ነው ያደግኩት፣ እደበደብ ነበር፣ አባቴ እንደ ዶሮ ዘቅዝቆ ይገርፈኝ ነበረ። እሷም ለምንድን ነው የሚገርፍህ፣ ረባሽ ነበርክ ማለት ነው ስትለው በጭራሽ እኔ ረባሽ አልነበርኩም፣ ፈሪና ጸባይኛ ነበርኩኝ፣ ነገር ግን ይህንን አሁን የምታየውን ዝና አባቴ ነው የፈጠረው፣ እሱ ነው ወደዚህ ቦታ ያመጣኝ፣ ተጣልቼና ተደብድቤ ስመጥ አባቴ ደበድበኝ ነበረ፣ ፈሪ ነበርኩ፣ ያን ባህሪ አባቴ ስለማይወደው እኔንም ይጨምረኝ ነበር። ለዛም እንግዲህ ሉላንስ እንዴት ነው የጠየካት መጀመሪያ ያያት ጊዜ እያለች ስለ ሉላም ትጠይቀዋለች። እሱ ሉላን ከሞገስ ነጠኳት፣ በነገራችን ላይ ለአባቴ መጥቼ የማግባት የምፈልገውን ልጅ ስነግረው እሱ የማናት ልጅ እንኳን አላለኝም ነበረ፣ ቀጥታ ወደ ሰርግ ነበር ያመራው፣ ወደ እናቴ በመምጣት እንዲደገስልኝ ነበር ያደረገው። ስለዚህ እኔ ከሞገስ ነጥቄ አገባኋት፣ እሷ እሺ ባትለኝ ኖሮ አባቴ ሞገስን ገሎ ሉላን ይድርልኝ ነበር ማለት ነው በማለት ይህን
ማህሌትም አየህ አይደለ አንተ እንደዚህ መስዋዕትነት ከፍለህ እንደዚህ የምትወዳት የምትሳሳላ ሉላ አንተ ከዚህ በሀዘን ኩርምት ብለህ እሷ ደግሞ ከዛ እሱ ጋር ትላላጣለች በማለት ነገር ለማስነሳት ትፈልጋለች። ለእሷ ጥላቻ እንዲኖረው ታደርጋለች። እናም ምን ይመስልሃል እሷ ላይፍን ኢንጆይ ካደረገች አንተስ ምን ይመስልሃል የተዘጋጀልህን የቀረበልህን ብትቀበል ብላ ዝግጁ እንደሆነች ትነግረዋለች። እሱም ምንድነው ዝግጁ ለምንድነው እኔ አልገባኝም ቢላትም እሷ ግን ያውና እኔ ለአንተ ፈቅጄልሃለሁ አንተም ብዬ መጥቻለሁ ስትለው ዝና የዚህ ሰው አይደለም በጥፌ አጋጭቷታል። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ